በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የፍኖተ ኤማሁስ ቤተሰቦች፣ የተከበራችሁ የእግዚአብሔር ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? ዛሬ ደግሞ ታላቁ ሰማዕት የክርስቶስ ወታደርና ብሩህ ኮከብ የተባለው የቅዱስ መርቆሬዎስን ድንቅ ጸሎት ይዘንላችሁ ቀርበናል። ይህ ጸሎት በፈተና ለጸኑ የጠላትን ኃይል ድል ለነሱና በእምነት ለቆሙ ሁሉ ትልቅ ብርታትን የሚሰጥ ነው። ሁላችንም በጋራ በመሆን ይህንን ቅዱስ ቃል እናዳምጥ፣ ወደ ፈጣሪያችንም በቅዱሱ አማላጅነት እንማጸናለን። ታላቁ ሰማዕት ቅዱስ መርቆሬዎስ ሆይ፣ በፈጣሪ ፊት ባገኘኸው ባለሟልነትና በከበረው ሰማዕትነት ቃል ኪዳን መሠረት እኛን ደካሞችን ኃጢአተኞችን አስበን። የክርስቶስን ፍቅር የታጠቅ ወታደር ነህና ዛሬም በምልጃ ክንድ ከክፉ ሁሉ ጠብቀን። ቅዱስ መርቆሬዎስ ሆይ፣ እንደ ሰማያዊው መልአክ እንደ ቅዱስ ገብርኤል ብሩህ ሰይፍን ታጥቀ ጠላትን ድል እንደነሳ ዛሬም በሕይወታችን ውስጥ የሚገጥሙንን የሚታዩና የማይታዩ ጠላቶችን ድል እንድንነሳ በጸሎት እርዳን። ልባችን በእምነት እንዲጸና ፍቅራችንም እንዳይቀዘቅዝ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ማልድልን። የክርስቶስ ምስክር የሆንክ ቅዱስ መርቆሬዎስ ሆይ፣ ስለ ስሙ መከራን የተቀበልክለት ጌታ ለሰው ልጆች ሁሉ የሰላምንና የፍቅርን መንገድ እንዲከፍትልን ለምንልን። በዚች ዓለም የሚገጥሙንን የመከራ ማዕበሎች እንዳያሰጥሙን በጸሎት መርከብነት ወደ ሰላሙ ወደብ አድርሰን። ሕመምና ስቃይ ለጸናባቸው በምልጃ ፈውስንና ጤናን ከአምላካችን ዘንድ አስገኝልን። በጭንቀትና በሐዘን ውስጥ ላሉት የአንተ ጽናት ብርታት ይሁናቸው፣ የተጨነቁትም በረድኤትህ ይጽናኑ። አሸናፊው ሰማዕት ቅዱስ መርቆሬዎስ ሆይ፣ ቃል ኪዳንህ ለታመኑት ሁሉ ጥላ ነውና እኛም ዛሬ ስምህን እየጠራን እንማጸንሃለን። በቤታችን በረከትን፣ በሥራችን ስኬትን፣ በኑሯችን ሰላምን ያሰፍንልን ዘንድ ወደ ኃያሉ አምላክ ጸልይልን። ከኀጢአት ሸክም እንድንላቀቅና ወደ ንስሐ ሕይወት እንድንመለስ የጸጋው ረዳት ይሁነን። ክቡርና ድንቅ የምትሆን የክርስቶስ ወታደር ሆይ፣ እስከ መጨረሻው ድረስ በእምነት ጸንተን የጽድቅን አክሊል እንድንቀዳጅ አንተን ደስ ባሰኘ ጌታ ፊት ዘወትር በምልጃ አስበን። የክርስቶስ ወታደር የጽድቅ አርበኛ ቅዱስ መርቆሬዎስ ሆይ፣ ዓለምንና ምኞቷን ሁሉ ንቀ ለሰማያዊው ንጉሥ የታመንክ ታላቅ ሰማዕት ነህ። እኛም ዛሬ በዚህ በሚዋዥቅና በብዙ ፈተና በተከበበ ዘመን ውስጥ ስንኖር እንዳንተ በእምነት ድንጋይ ላይ እንድንቆም በጸሎት ደግፈን። ብርቱ ሰማዕት ሆይ፣ አንተ ስለ ክርስቶስ ስትል ሥጋዊ ክብሩንና ሥልጣኑን እንደ ቆሻሻ ቆጥረህ ትተሃል። እኛም በሕይወታችን ለሚገጥሙን ቁሳዊ ፈተናዎችና ለምድራዊ ጥቅሞች ሳንሰግድ ለሃይማኖታችን ለሕሊናችን እንድንታመን ጽናቱን አሳድርብን። በጥርጣሬ ማዕበል ስንናውጥ የአንተ ጽናት መሪ ይሁነን። ቅዱስ መርቆሬዎስ ሆይ፣ በክህደትና በክፋት ፊት ቆመ እኔ የክርስቶስ ባሪያ ነኝ ብለ በድፍረት እንደመሰከርክ እኛም በየትኛውም ቦታና ጊዜ ስለ እውነት እንድንቆም ስለ ጽድቅም እንድንመሰክር ልባችን በሰማያዊ ወታደርነት አበርታው። ፍርሃት በውስጣችን ሲነግስ መልአኩ ቅዱስ ገብርኤል የሰጠህን ያን ሰይፍ ይዘ በመካከላችን ተገኝ። የፍርሃትን መንፈስ ከእኛ ርቀ የድፍረትንና የኃይልን መንፈስ አልብሰን። በደካማው ማንነታችን ላይ የእግዚአብሔር ጸጋ እንዲበዛልን በመከራ ውስጥ ስናልፍም ተስፋ እንዳንቆርጥ ወደ ጌታችን ማልድልን። የጌታ ወዳጅ መርቆሬዎስ ሆይ፣ እምነት ያለ ሥራ የሞተ ነውና እምነታችንን በበጎ ምግባር እንድንገልጠው እርዳን። ለተራቡት የምናዝን፣ ለታረዙትም የምንራራ፣ ለተገፉት የምንቆም ሆነን የክርስቶስ መዓዛ በምድር ላይ እንድንበትን በጸሎት አስበን። አንተ ለሰማዕትነት እንደጨከንክ እኛም ክፋትንና ኃጢአትን ለመተው እንድንጨክን የጸጋ ረዳት ሆነን በመጨረሻም የሕይወታችንን ሩጫ
በእምነት ጨርሰን አንተ የተቀዳጀኸውን የድል አክሊል በክርስቶስ ፊት እንድንቀበል በታላቁ ዙፋን ፊት ሁልጊዜ ስለኛ ማልድ። ታላቁ ሰማዕት አሸናፊው የክርስቶስ ወታደር ቅዱስ መርቆሬዎስ ሆይ በምድራዊው ንጉሥ ፊት ብቻ ሳይሆን የማይታዩትን የጨለማ ኃይላት ድል የነሳ የብርሃን ወታደር ነህ። ዛሬ እኛም በክፉ ሐሳብ፣ በትዕቢት፣ በቅናትና በጥርጣሬ መንፈስ ስንወረር በቃል ኪዳን ሰይፍ ከእኛ ጋር ቁምልን። ባለ ሁለት ሰይፍ የያዝክ ሰማዕት ሆይ የሰው ልጅ ጦርነት ከሥጋና ከደም ጋር ብቻ ሳይሆን ከጨለማው ገዢዎችና ከረከሱ መናፍስት ጋር እንደሆነ መጽሐፍ ይነግረናል። እኛ ደካሞች ነንና በገዛ ኃይላችን እነዚህን ፈተናዎች መቋቋም አንችልም። አንተ ግን በመስቀሉ ምልክትና በጌታ ስም አጋንንትን ድል የነሳነ በውጊያችንም ጊዜ የመንፈስን ጥንካሬን አልብሰን። ቅዱስ መርቆሬዎስ ሆይ የሐሳብ ጦርነት ሲከፈትብን አእምሯችን በክፉ ሐሳብና በጭንቀት እንዳይታወክ ልባችንን በሰላም ጠብቅልን። ሰይጣን በተስፋ መቁረጥ ቀስት ሊወጋን ሲመጣ በአማላጅነት ጋሻነት ከፊታችን ቁምልን። የዝሙትና የክፋት መንፈስ ሲፈትነን በንጽህና በቅድስና ጸሎት ክፋትን እንድንጸየፍ ወደ አንተ ቅድስናም ጎዳና እንድንመለስ እርዳን። ሥጋችን ለመንፈሳዊ ሕይወት እሺ እንዲል የጸጋ ረዳት ሆነን። የሰላም እጦት ሲገጥመን በቤትና በሥራ ቦታችን በትዳራችንና በጓደኝነታችን መካከል ጠላት የሚዘራውን የጥልና የመለያየትን ዘር በመንፈሳዊ ሰይፍ ቁረጥልን። አሸናፊው ሰማዕት ቅዱስ መርቆሬዎስ ሆይ ጠላት ዲያብሎስ እንደሚያገሳ አንበሳ የሚውጠውን ፈልጎ በሚዞርበት በዚህ ዘመን እኛን በጸሎት ቅጽር ውስጥ ሰውረን። በዓይን ከማይታይ ሰይፍ፣ በጆሮም ከማይሰማ ክፉ ነገር፣ በልብ ከማይታሰብ ወጥመድም ሁሉ በአማላጅነት ታደገን። እምነታችንን እንደ እሳት የሚነድ ፍቅራችንን የሚያድስና ተስፋችንን የሚያለመልም የእግዚአብሔርን ጸጋ በእኛ ላይ እንዲበዛ ማልድልን። እንዳንተ እስከ መጨረሻው ተዋግተን ድል ነስተንና የእምነትን ሩጫ ጨርሰን ከጌታችን ዘንድ የሚሰጠውን የማይጠፋ የክብርን አክሊል እንድንቀበል በምልጃህ አትለየን። ታላቁ ሰማዕት ቅዱስ መርቆሬዎስ ሆይ አንተ በምድር ላይ ሳለ ከባድ መከራንና ስቃይን የታገስክ በጽናትህም የጠላትን ኃይል ድል የነሳነ ዛሬ እኛ ደካሞች በኑሮ ፈተና በበሽታ ስቃይና በልዩ ልዩ መከራዎች ተከበን በምንቃተትበት ሰዓት ከእግዚአብሔር ዘንድ የተሰጠህን የማጽናናትን ጸጋ ይዘህ ድረስልን። የመከራ ቀን ረዳት የሆንክ መርቆሬዎስ ሆይ ሕይወት እንደ ባህር ማዕበል ስትናወጥብን የምንይዘው የምንጨብጠውም ሲጠፋን ልባችን እንዳይደነግጥና እምነታችን እንዳይጠፋ በምልጃ ክንድ ደግፈን። አንተ በመከራ ውስጥ ሆነ ሰማያዊውን ብርሃን እንዳየህ እኛም በጨለማው መከራችን ውስጥ የእግዚአብሔርን ቸርነት እንድናይ አይነ ልቦናችንን አብራለን። ቅዱስ መርቆሬዎስ ሆይ በተስፋ መቁረጥ ጊዜ ዓለም ፊቷን ስታዞርብንና ረዳት ያጣን ሲመስለን አንተ የማይለይ ወዳጅ ሁነን። አትፍሩ እኔ ከእናንተ ጋር ነኝ የሚለውን የጌታን ድምፅ እንድንሰማ በጸሎት አጽናን። ቅዱስ መርቆሬዎስ ሆይ በሥጋዊና በመንፈሳዊ ድካም ጊዜ ጉልበታችን ሲዝልና ወደ ኋላ ማፈግፈግም ስንጀምር በሰማዕትነት ጽናት አበርታን። ታላቁ ሰማዕትና የሰማያዊው ንጉሥ ታማኝ ወታደር ቅዱስ መርቆሬዎስ ሆይ አንተ በምድራዊው ንጉሥ ፊት ስትቆም ከኋላ የእግዚአብሔር መልአክ ብሩህ ሰይፍን ይዞ ሲረዳ ፍርሃትህን ድል የነሳነ ዛሬ እኛ ልባችን በፍርሃትና በድንጋጤ በሚናውጥበትም ሰዓት ያን በረከትህን ይዘህ በመካከላችን ተገኝ። ብርቱ ሰማዕት ሆይ ዓለም በብዙ ክፉ ወሬዎች ባልታሰቡ ድንገተኛ መከራዎችና በጨለማ ኃይላት ጥቃት ስትከፍትብን ነፍሳችን እንዳትደነግጥ በጸሎት አጥርነት ክበበን። ሰላም በራቀውና ፍርሃት በነገሰበት ልባችን ውስጥ የእግዚአብሔርን ረጋ ያለ ድምፅ እንድንሰማ አድርገን። ቅዱስ መርቆሬዎስ ሆይ
ከድንገተኛ ድንጋጤ፣ በድንገት የሚመጣ የክፉ ወሬ ድንጋጤ፣ የጠላት ወጥመድና የሚያስደነግጥ መርዶ ከእኛና ከቤተሰባችን ዘንድ አርቅልን። ሰላማዊ እንቅልፍንና የተረጋጋ አእምሮን ከአምላካችን ዘንድ ለምንልን። ቅዱስ መርቆሬዎስ ሆይ በጨለማ ለሚመጣ በሰው ሕሊና ውስጥ ለሚመላለስና እረፍት ለሚነሳ የማይታወቅ ፍርሃት ሁሉ ድልን ስጠን። አንተን የረዳ ብሩህ ሰይፍ ዛሬም በቤታችን ዙሪያ ይለፍ። የጭንቀትን መንፈስም ቅረፍልን። የክርስቶስ ምስክርና የጽድቅ ፋና የሆንክ ቅዱስ መርቆሬዎስ ሆይ አንተ በምድራዊው የጦር ሜዳ ጀግና፣ በሰማያዊውም የሃይማኖት ጎዳና ታማኝ ሆነ ተገኝተሃል። እኛም ዛሬ በዚህ በሚዋዥቅ ዓለም ውስጥ ስንኖር እንዳንተ የማይጠፋ ጀግንነትና የማይጎድል ታማኝነት በልባችን ውስጥ ይነግስ ዘንድ በምልጃህ እርዳን። ብርቱ ሰማዕት ሆይ እውነተኛ ጀግንነት ከሥጋ ጉልበት ሳይሆን ከነፍስ ጥንካሬ እንደሚመነጭ በአንተ ሕይወት አይተናል። እኛም ዛሬ ክፋትን በደግነት፣ ጥላቻን በፍቅር፣ ክህደትንም በእምነት ለማሸነፍ የሚያስችል ሰማያዊ ጀግንነትን አልብሰን በፈተና ፊት የማንሸሽ፣ በዛቻ ፊት የማንደነግጥ፣ ለጽድቅ የምንጨክን የልብ አርበኞች አድርገን። ቅዱስ መርቆሬዎስ ሆይ ለእግዚአብሔር ታማኝ እንድንሆን አንተ ለሰጠህ አምላክ እስከ ሞት ድረስ ታማኝ ሆነሃልና እኛም በጸሎታችን በቃል ኪዳናችንና በክርስትና ሕይወታችን ለፈጣሪያችን የታመንን እንድንሆን እርዳን። ዓለም በጥቅም ልታታልለን ስትሞክር የታማኝነትን ዋጋ እንድናስብ አእምሯችንን አብራልን። ቅዱስ መርቆሬዎስ ሆይ በሥራችን በትዳራችንና በማኅበራዊ ሕይወታችን ውስጥ እውነተኛና ታማኝ ሆነን እንድንገኝ ከሐሰትና ከሽንገላ መንገድ እንድንርቅ በጸሎት ደግፈን። ሰው ባያየን እንኳን እግዚአብሔር እንደሚያየን አውቀን በታማኝነት እንድንመላለስ አስተምረን። ቅዱስ መርቆሬዎስ ሆይ ለፍርሃት እጅ እንዳንሰጥ፣ ስለ እውነት ለመነጋገር እንዳንሳቀቅ፣ ለተበደሉ ለመቆም የምንደፍር ጀግኖች አድርገን። የውስጥ ማንነታችንን ከፍርሃትና ከሰነፍ አስተሳሰብም አጽዳው። አሸናፊው ቅዱስ ሆይ አንተ ለንጉሥ ለዳኪዎስ ያሳየኸው ታማኝነት ሳይሆን ለሰማያዊው ንጉሥ ለኢየሱስ ክርስቶስ የነበረ ፍቅር ለሰማዕትነት እንዳበቃ ሁሉ እኛም የሕይወታችንን መመሪያ ፍቅርና ታማኝነት ይሁንልን። በትንሹ ነገር የታመንን ብንሆን በብዙ ላይ እንድንሾም፣ በምድራዊው ጦርነት ጀግኖች ብንሆን በሰማያዊ ቤት ክብርን እንድንወርስ በአማላጅነት አትለየን። ዛሬም ሆነ ዘወትር በታማኝነት ጎዳና እንድንመላለስ፣ በጀግንነትም የጠላትን ወጥመድ እንድንሰብር በጸሎት አጽናን። ታላቁ ሰማዕት ቅዱስ መርቆሬዎስ ሆይ አንተ በምድር ላይ ሳለ የክፉን ንጉሥ የዳኪዎስን ተንኮልና ጭካኔ በትዕግሥት በእምነት ድል የነሳ የጽድቅ አርበኛ ነህ። ዛሬ እኛ ደካሞች በክፉ ሰዎች ምቀኝነት፣ በሽንገላና በድብቅ ተንኮል ተከበን በምንጨነቅበት ሰዓት በአማላጅነት ጋሻነት ከፊታችን ቆመልን። ባለ ሁለት ሰይፍ ሰማዕት ሆይ ሰው በሰው ላይ ክፉ በሚያስብበት፣ ወንድም በወንድሙ ላይ ወጥመድ በሚያዘጋጅበትና ፍቅር በጠፋበት በዚህ ዘመን እኛን በቃል ኪዳን ጥላ ስር ሰውረን በክፋት የሚነሱብንን፣ በሐሰት የሚወነጅሉንና በድብቅም ጉድጓድ የሚቆፍሩብንን ሁሉ ተንኮላቸውን አክሽፈ በሰላም አሳልፈን። ቅዱስ መርቆሬዎስ ሆይ በአንደበታቸው እየሳቁ በልባቸው ክፋትን ከሚሸከሙም፣ በወዳጅነት ስም መከራን ከሚያዘጋጁ ሰዎች ተንኮልም በረድኤት ጠብቀን። የሰውን ልብ የምታውቅ አንተ ነህና ከማይታይ ወጥመድ ሁሉ ነፍሳችንን ታደጋት። ቅዱስ መርቆሬዎስ ሆይ በረከታችንን ከሚመኙ፣ በደስታችን ከሚያዝኑና በስኬታችንም ክፉ ከሚመኙብን ሰዎች ሰይጣናዊም ቅናት ሰውረን። አንተን በብርሃን የከበበ መለኮታዊ ኃይል ዛሬም በቤታችንና በጉዟችን ዙሪያ እንደ እሳት ቅጥር ይሁንልን። ቅዱስ መርቆሬዎስ ሆይ በጉልበታቸው የሚመኩና
በደካሞች ላይ የሚገፉ ሰዎች ልባቸው እንዲመለስ ክፉ ሐሳባቸውም ወደ በጎ እንዲቀየር ወደ ቸሩ አምላክ ማልድልን። ፍርድ ለተጓደለባቸውና ለተገፉት አንተ ጠበቃ ሁናቸው። አሸናፊው ቅዱስ ሆይ ጠላት ዲያብሎስ በሰዎች ላይ አድሮ የሚያመጣብንን መከራ ሁሉ በጸሎተ ኃይል አጥፋልን። እኛ ግን በክፉ ፋንታ ደግነትን፣ በጥላቻ ፋንታም ፍቅርን እንድንመልስ የልብ የዋህነትንና ትዕግስትን አስተምረን። ክፉዎች ተንኮላቸውን ትተው ወደ ንስሐ እንዲመለሱ እኛም በሰላም ጥላ ስር ሆነን ስምህን እንድናመሰግን በጌታ ፊት ዘወትር አስበን። በአማላጅነት ከክፉ ሁሉ ድነን በነፍስም በስጋም ተጠብቀን ለዘላለሙ እንድንኖር የጽናት ረዳት ሁነን። ታላቁ ሰማዕትና የጽድቅ መሪ ቅዱስ መርቆሬዎስ ሆይ አንተ የዓለምን ከንቱ ክብርና የጣዖታትን ሐሰተኛ አምልኮ ንቀህ እውነት እኔ ነኝ ወደሚለው ወደ ጌታችን ኢየሱስ ክርስቶስ የተጓዝ የብርሃን ፈርቀዳጅ ነህ። ዛሬ እኛ በብዙ የሐሰት መንገዶችና በሚያሳስቱ የዓለም ወሬዎች በተከበብንበት ሰዓት ከእውነተኛ ጎዳና እንዳንወጣ በምልጃ መሪ ሁነን። የሃይማኖት አርበኛ መርቆሬዎስ ሆይ ብዙ መንገዶች ለሰው ቅን ይመስላሉ፣ መጨረሻቸው ግን ሞት እንደሆነ መጽሐፍ ያስተምረናል። እኛም በእውቀት ማነስ በስጋዊ ፍላጎት ወይም በሰው ግፊት ከእውነት መንገድ እንዳንወጣ ልባችንን በሰማያዊ ጥበብ አብራልን። ልክ መልአኩ ቅዱስ ገብርኤል አንተን እየመራ ወደ ድል እንዳደረሰክ አንተም እኛን እየመራክ ወደ መንግሥተ ሰማያት አድርሰን። ቅዱስ መርቆሬዎስ ሆይ ዛሬ ሃይማኖትን ከባህል እውነትን ከጥቅም በሚቀላቅሉ ስህተቶች ውስጥ እንዳንወድቅ የኦርቶዶክሳዊት ተዋህዶ እምነታችንን መሠረት አጽናልን። በልባችን ውስጥ ያለው የእምነት መብራት እንዳይጠፋ በጸሎት ዘይት ጨምርልን። ቅዱስ መርቆሬዎስ ሆይ በአፋችን እግዚአብሔርን እየጠራን በልባችን ግን ከእርሱ እንዳንርቅ እውነተኛ ክርስቲያናዊ ሕይወትን እንድንኖር አስተምረን። ለሰው ሳይሆን ለፈጣሪ የምንታመን በስውርም በግልጽም አንድ አይነት የምንሆን የታመነው አገልጋዮች አድርገን። ቅዱስ መርቆሬዎስ ሆይ ቴክኖሎጂው፣ ማህበራዊ ሚዲያና የየዘመኑ አስተሳሰብ ከእግዚአብሔር ቃል እንዳያርቀን ማስተዋሉንና የመለየት ጸጋውን አድለን። የትኛው የጽድቅ የትኛው የጥፋት መንገድ እንደሆነ የምንለይበትን መንፈሳዊ ዓይንን ስጠን። አሸናፊው ቅዱስ ሆይ አንተ ስለ እውነት ምስክር ለመሆን እንጂ ለሐሰት አልተንበረከክም። እኛም ዛሬ በእውነት መንገድ ላይ ስንጓዝ የሚገጥሙንን መሰናክሎች እንድንታገዝ፣ የሚደርሱብንን ነቀፌታዎች እንድንችል ጽናቱን ስጠን። እውነትን ተናግረንና በእውነት ጸንተን የመጨረሻውን የክብርን አክሊል እንድንቀዳጅ በፈጣሪ ፊት ዘወትር ማልድልን። መንገዳችንን ቀና፣ ልባችንን ብሩህ፣ ሕይወታችንንም በእውነት የተሞላ አድርግልን። ታላቁ ሰማዕት ቅዱስ መርቆሬዎስ ሆይ አንተ የክርስቶስ ቤተሰብና የቅዱሳን ወዳጅ ነህ። ዛሬ እኛም የቤታችንን ደጅ በጸሎትህ እንድታንኳኳ በቤተሰባችን መካከል ሰላምንና ፍቅርን እንድታሰፍን በታላቅ ትሕትና እንማጸንሃለን። ጌታችን በቃሉ ሰላሜን እሰጣችኋለሁ እንዳለ ያ ሰላም በቤታችን እንዲነግስ በአማላጅነትህ እርዳን። ባለ ሁለት ሰይፍ ጠባቂ ሆይ ቤተሰባችንን ከሚታዩና ከማይታዩ ጠላቶች ተንኮል ጠብቅልን። ሰይጣን በትዳር መካከል የመለያየትን፣ በወላጆችና በልጆች መካከል አለመታዘዝንና ጥልን ሊዘራ ሲመጣ በአሸናፊው ሰይፍ የክፋትን መንገድ ዝጋው። ቤታችን የጸሎት የምስጋናና የበረከት ስፍራ ይሆን ዘንድ ወደ ቸሩ አምላክ ማልድልን። ቅዱስ መርቆሬዎስ ሆይ በትዳር አጋሮች መካከል መከባበርን፣ መቻቻልንና ጥልቅ ፍቅርን አኑር። በችግርና በፈተና ጊዜ እጅ ለእጅ ተያይዘው እንዲጸኑ የቤታቸውን መሰረት በአለት ላይ እንዲቆም የጽናት ረዳት ሁናቸው። ቅዱስ መርቆሬዎስ ሆይ ልጆቻችን ከዘመኑ ክፉ አስተሳሰብ፣ ከአሳሳች ጓደኞችና ከክፉ ደዌም ጠብቅልን።
በእውቀትና በጥበብ እንዲያድጉ ለቤተሰባቸውና ለሀገራቸውም የሚጠቅሙ እግዚአብሔርንም የሚፈሩ እንዲሆኑ በምልጃህ አትለያቸው። ቅዱስ መርቆሬዎስ ሆይ በቤታችን ውስጥ ያለው ጥቂቱ ተባርኮ እንዲበዛ በስራችንና በገበያችን ላይ የእግዚአብሔር እጅ እንዲኖር ጸልይልን። እንግዳ ተቀባይና ለተቸገሩም የሚራራ ልብ ለሁላችንንም ስጠን። አሸናፊው ሰማዕት ሆይ ከቤት ስንወጣና ወደ ቤት ስንመለስ ጥበቃ አይለየን። ከድንገተኛ አደጋ ከእሳትና ከንብረት ውድመት ቤታችንን ሰውርልን። በቤተሰባችን ውስጥ የታመመ ካለ ፈውስን፣ ያዘነ ካለ መጽናናትን፣ የተከፋም ካለ ደስታን ከአምላካችን ዘንድ አስገኝልን። እንደ ቅዱሳን ቤተሰቦች እርስ በእርሳችን እየተዋደድን በሃይማኖት ጸንተንና ለእግዚአብሔርም ታምነን እንድንኖር ዘወትር በምልጃ ካስበን። የክርስቶስ ምስክር የጽድቅ ፋና የሆንክ ቅዱስ መርቆሬዎስ ሆይ አንተ በምድር ላይ በነበርክበት ዘመን በጾምና በጸሎት ከፈጣሪ ጋር ተገናኝተ ሰማያዊውን ኃይል የታጠቅ ታላቅ አባት ነህ። ዛሬ እኛ በዓለም ጫጫታ ተከበን በሥጋ ድካም ተሸንፈንና በሐሳብ ተበታትነን የጸሎት ሕይወታችን ሲቀዘቅዝ በአማላጅነት መለኮታዊውን እሳት በልባችን ውስጥ አንድድልን። ብርቱ ሰማዕት ሆይ ጸሎት የነፍሳችን ምግብ ከፈጣሪያችን ጋር የምንነጋገርበት መሰላል መሆኑን እናውቃለን። ነገር ግን ጠላት ዲያብሎስ ጉልበታችን እንዲዝል፣ ልባችን እንዲዝለፈለፍ፣ አፋችን እንዲዘጋ በትጋት ይዋጋናል። አንተ ግን በፈተና መካከል ሆነ ጸሎትን ጋሻ አድርገ አሸንፈሃል። እኛም ሰነፍነታችንን አውልቀህልን በጸሎት እንድንበረታ የጸጋ ረዳት ሁነን። ቅዱስ መርቆሬዎስ ሆይ በጸሎት ፊት ስንቆም አእምሯችን ወደ ዓለም ወሬና ወደ ከንቱ ሐሳብ እንዳይባዝን ልባችን በፈጣሪ ፍቅር ሰብስበ ያዝልን። ቃላቶችን ከንፈር ላይ ብቻ ሳይሆን ከልብ የሚመነጩ እንዲሆኑ አግዘን። ቅዱስ መርቆሬዎስ ሆይ ለመጸለይ ስንነሳ የሚጫነንን ስንፍና፣ ከባድ እንቅልፍና የታካችነት ስሜት በጸሎት ሰይፍ አስወግድልን። እንደ ቅዱሳን አባቶቻችን በሌሊት በንቃት የምንቆም በቀንም ምስጋናን የማናቋርጥ ትጉሃን አድርገን። ቅዱስ መርቆሬዎስ ሆይ ጸሎት ለእኛ ከባድ ሸክም ሳይሆን የልብ ደስታ፣ እረፍትና ሰላም የሚሰጠን መሆኑን እንድንረዳ የውስጥ ዓይናችንን አብራልን። በአምላካችን ፊት መቆም ምን ያህል ክብር እንደሆነ አስተምረን። አሸናፊው ቅዱስ ሆይ ዘወትር ጸልዩ የሚለውን የጌታን ቃል በሕይወታችን እንድተረጎመው ምርዳን። በደስታ ጊዜ የምናመሰግን፣ በመከራ ጊዜ የምንማጸን፣ በትርፍ ጊዜያችንም ከፈጣሪ ጋር የምንነጋገር የጸሎት ሰዎች አድርገን። አንተን በምስክርነት ያበረታህ ያ መለኮታዊ ኃይል ዛሬም በእኛ ደካማ ጉልበት ላይ ይረፍ። እምነታችንንም በጸሎት አድሰው። ታላቁ ሰማዕት ቅዱስ መርቆሬዎስ ሆይ አንተ ሥጋዊ ምኞትን ድል ነስተ ለሰማያዊው አክሊል የበቃ የንጽሕና የጽናት አርአያ ነህ። ዛሬ እኛ በኃጢአት ማዕበል የምንናወጥ በክፉ ልማዶች የታሰርንና በሥጋ ፍላጎት የተሸነፍን ደካሞች ነን። በቃል ኪዳን ሰይፍ ከነዚህ እስራቶች እንድንፈታ በምልጃህ እርዳን። ባለ ሁለት ሰይፍ ሰማዕት ሆይ ኃጢአት ነፍሳችንን እንደሚያቆስል ከፈጣሪያችንም እንደሚለየን እናውቃለን። ነገር ግን ደካማ ማንነታችንን ለክፉ ልማዶች እጅ እየሰጠ ከጽድቅ መንገድ ይርቃል። አንተ ግን በፈተና መካከል ሆነ ለእግዚአብሔር የታመንክ ነህና እኛም የኃጢአትን ጣዕም እንድንጸየፍ የጽድቅንና የቅድስናን ጣዕም እንድንናፍቅ የልብ መለወጥን አድለን። ቅዱስ መርቆሬዎስ ሆይ አእምሮአችንን ከሚቆጣጠሩ አካላችንን ከሚያደክሙና መንፈሳዊ ሕይወታችንን ከሚያበላሹ መጥፎ ልማዶች ሁሉ ነፃ አውጣን። በገዛ ፈቃዳችን መተው ያቃተንን ነገር ሁሉ በአንተ አማላጅነትና በእግዚአብሔር ጸጋ እንድናሸንፈው ኃይልን ስጠን። ቅዱስ መርቆሬዎስ ሆይ
ልባችን የቅዱስ መንፈስ ማደሪያ እንጂ የርኩሳን መናፍስት መጫወቻ እንዳይሆን ጠብቅልን። ዓይኖቻችንን ከማየት ልባችንም ከመመኘት እጆቻችንንም ክፉ ከመስራት በጸሎት አጥርነት ከልልልን። ቅዱስ መርቆሬዎስ ሆይ አንድነታችንን ከሐሜትና ከክፉ ንግግር ልባችንንም ከትዕቢትና ከራስ ወዳድነት አጽዳው። እንዳንተ ትሑታንና ለእውነት የምንቆምም አድርገን። አሸናፊው ቅዱስ ሆይ ንስሐ ገብተን ወደ አምላካችን እንድንመለስ የፈሰሰውን እንባችንን ጌታ እንዲቀበልልን ማልድልን። የኃጢአት ሸክም እንዳያሰጥመን ተስፋ መቁረጥም እንዳያሸንፈን የጽናት ምርኩዝ ሁነን። ዳግመኛ በኃጢአት እንዳትወድቁ ተጠበቁ የሚለውን መለኮታዊ ምክር በተግባር እንድተረጉመው ረዳት ሁነን። ታላቁ ሰማዕትና የጌታ ታማኝ አገልጋይ ቅዱስ መርቆሬዎስ ሆይ አንተ በምድራዊው የጦር ሜዳ ሹም ብትሆንም ከምድራዊው ንጉሥ ትእዛዝ ይልቅ የሰማያዊውን ንጉሥ ፍቃድ ያስቀደምክ የጽድቅ መሪ ነህ። ዛሬ እኛም በምንሰማራበት የሥራ መስክ ሁሉ በምናቀደው ዕቅድና በምንመላለስበት ጎዳና የእግዚአብሔር ፈቃድ እንዲቀድም በአማላጅነት እርዳን። ባለ ሁለት ሰይፍ አሸናፊ ሆይ ሰው መንገዱን ያዘጋጃል፣ አካሄዱን ግን እግዚአብሔር ያቀናል እንደሚል መጽሐፍ እኛም በገዛ ፈቃዳችንና በሥጋዊ ጥበባችን ብቻ ተራምደን እንዳንሰናከል የብርሃን መሪ ሁነን። ልባችን የራሱን ምኞት ሳይሆን አምላካችን ለእኛ የመደበልንን መልካሙን ፈቃድ እንዲከተል ማስተዋሉን አድለን። ቅዱስ መርቆሬዎስ ሆይ በምናከናውነው ማናቸውም ሥራ ውስጥ ታማኝነት፣ ትጋትና በረከት እንዲኖር ጸልይልን። በሥራችን ሰውን ደስ ለማሰኘት ብቻ ሳይሆን ፈጣሪን ደስ የሚያሰኝ ፍሬ እንድንሰጥ አግዘን። እጆቻችንን ለበረከት አእምሯችንን ለፈጠራና ለጥበብ አብራለን። ቅዱስ መርቆሬዎስ ሆይ በሕይወታችን ወሳኝ የሆኑ ምርጫዎች ሲገጥሙን በግራና በቀኝ ስንዋዥቅ መንገዱ ይህ ነው፣ በእርሱ ሂዱ የሚለውን መለኮታዊ መመሪያ እንድንሰማ ማልደን። የራሳችንን ፈቃድ ትተን ለአምላካችን ፈቃድ የምንገዛ የልብ ትሕትናንም ስጠን። አባታችን ሆይ መጨረሻው ጥፋት ከሚሆን እግዚአብሔር ከሌለበትና በረከትም ከራቀው የሥራ መስክ ሁሉ ጠብቀን። ድካማችንን ለከንቱ እንዳይሆን ጥረታችንም ለበረከት እንዲሆን ዘወትር በምልጃ አስበን። ታላቁ ሰማዕት ቅዱስ መርቆሬዎስ ሆይ አንተ በምድራዊ ሕይወትህ የነበረህን ወታደራዊ ክብርና ሹመትም ስለ ክርስቶስ ስትል ትተህ በመከራና በችግር መካከል ሆነ ለሰማያዊ ክብር የበቃ የጽናት አባት ነህ። ዛሬ እኛ በኑሮ ፈተና ተከበን የዕለት ጉርሳችንን የዓመት ልብሳችን አሳስቦን በችግር ጅራፍ በምንገረፍበት ሰዓት ከእግዚአብሔር ዘንድ የተሰጠህን የማጽናናት ጸጋ ይዘህ ድረስልን። ባለ ሁለት ሰይፍ ሰማዕት ሆይ ችግርና እጦት የሰውን ልብ እንደሚሰብሩ ተስፋንም እንደሚያጨልሙ እናውቃለን። ነገር ግን ወፎችን የሚመግብ አበቦችን የሚያለብስ አምላክ ለእናንተማ እንዴት አይደርስላችሁም የሚለውን የጌታን ቃል በልባችን እንድናሳድር እርዳን። በችግራችን ጊዜ ሰይጣን በተስፋ መቁረጥ ቀስት ሊወጋን ሲመጣ በአማላጅነት ጋሻነት ከፊታችን ቁምልን። ቅዱስ መርቆሬዎስ ሆይ የሰው እጅ ወደኛ እንዳይመጣ የምንበላውና የምንጠጣውን የምንለብሰውንና የምንጠለልበትን አምላካችን እንዲያዘጋጅልን ለምንልን። አንተን በመከራ ውስጥ በረዳ ኃይል ዛሬም የእኛን የጎደለ እንዲሞላልን ማልድልን። ቅዱስ መርቆሬዎስ ሆይ ነገ ምን እለብሳለሁ፣ ነገ ምን እበላለሁ፣ ዕዳዬን እንዴት እከፍላለሁ የሚለው የጭንቀት ሐሳብ ከኛ ይራቅ። ይልቅስ እግዚአብሔር ያውቃል የምንልበትን የልብ መረጋጋትና ጽናት አድለን። በመከራችን ውስጥ የእግዚአብሔርን እጅ የምናይበትን መንፈሳዊ ዓይንን ስጠን። ቅዱስ መርቆሬዎስ ሆይ በቤታችን ውስጥ ያለው ጥቂቱ ነገር ተባርኮ እንዲበዛ በሥራችንና በጥረታችን ላይ መለኮታዊ በረከት እንዲፈስ ጸልይልን።
ከሰው ልመናና ከዝቅታም አውጥተህ በክብር እንድንኖር አማልደን። አሸናፊው ቅዱስ ሆይ አንተ ስለ ጽድቅ ስትል መከራን እንደታገዝክ እኛም ዛሬ የሚገጥሙንን ምድራዊ ፈተናዎች በትዕግስት አልፈን በእምነታችን ጸንተን የድልን አክሊል እንድንቀዳጅ እርዳን። የችግራችን ሌሊት አልፎ የደስታችን ንጋት እንዲመጣ፣ የታሰረው እንዲፈታ፣ የጠበበውም እንዲሰፋ በፈጣሪ ፊት ዘወትር አስበን። ዛሬም ሆነ ዘወትር ተስፋችንን እንዳይቆርጥ እምነታችንም እንዳይላላ በምልጃ አትለየን። ታላቁ ሰማዕትና የሰማያዊው ንጉሥ ወዳጅ ቅዱስ መርቆሬዎስ ሆይ አንተ በምድር ላይ በነበርክበት ዘመን ስለ ክርስቶስ ፍቅር ከባድ ስቃይንና መከራን በትዕግስት የተቀበልክ፣ በሕመምህም ጊዜ በመለኮታዊ ኃይል የጸና የጽናት አርአያ ነህ። ዛሬ እኛ በሥጋዊ ደዌ ደክመን በሕመም አልጋ ላይ ወድቀንና የሰው ረዳት አጥተን በምንቃትትበት ሰዓት ከእግዚአብሔር ዘንድ የተሰጠህን የፈውስን ጸጋ ይዘህ ድረስልን። ባለ ሁለት ሰይፍ የታጠቅ ፈዋሽ ሆይ ሕመም የሥጋን ጉልበት እንደሚሰብር ተስፋንም እንደሚቀንስ እናውቃለን። ነገር ግን ጌታችን በቃሉ የእምነት ጸሎት የታመመውን ያድናል እንዳለን የአንተም ቅዱስ ምልጃ ለቁስላችን መድኃኒት፣ ለድካማችን ኃይል እንዲሆንልን እንማጸንሃለን። በደዌ የታሰሩት ይፈቱ ዘንድ በስቃይ ያሉትንም ታሳረፍ ዘንድ ወደ ቸሩ አምላክ ማልድልን። ቅዱስ መርቆሬዎስ ሆይ በሰው እጅ ሊፈወሱ የማይችሉ በሕክምና ጥበብ ያልተደረሰባቸውን ልዩ ልዩ በሽታዎች ከአምላካችን ዘንድ በሚገኝ ሰማያዊ መድኃኒት ፈውሰን። የታመሙትን ጎብኝ፣ የደከሙትን አበርታ፣ ያቆሰሉትንም ጠግን። ቅዱስ መርቆሬዎስ ሆይ በሕመማችን ምክንያት እምነታችን እንዳይላላ ተስፋ መቁረጥም እንዳያሸንፈን የልብ ጽናትን ስጠን። በድካሜ ጊዜ ብርቱ ነኝ ብለን እንድንቆም በመከራችንም ውስጥ የእግዚአብሔርን ስም እንድንባርክ እርዳን። ቅዱስ መርቆሬዎስ ሆይ የታመሙትን ለሚያስታምሙ መድኃኒት ለሚቀመሙና ለሚጨነቁም ሁሉ ትዕግስቱን በረከቱን አድላቸው። ድካማቸው ለበረከት እንዲሆንላቸው በምልጃ አሰባቸው። አሸናፊው ሰማዕት ሆይ የሰማዕትነት ደም የፈሰሰባትን ቦታ ለዓለም ሁሉ ፈውስ እንዳደረጋት ዛሬም በሰማዕትነት ለሚማጸኑ ሁሉ መለኮታዊውን በረከት አሰጠን። ከከባድ ደዌ ከማይታወቅ በሽታና ከድንገተኛ ስቃይም ሁሉ በአማላጅነት ታደገን። ጤናንና ሰላምንም አጎናጽፈን በቤተ መቅደሱም ቆመን ስሙን እንድናመሰግን አድርገን። ዛሬም ሆነ ዘወትር ለታመሙት መድኃኒት፣ ለደከሙትም ምርኩዝ ሆነ በጌታ ፊት ማልድልን። ታላቁ ሰማዕትና የሰማያዊው ንጉሥ ምስክር ቅዱስ መርቆሬዎስ ሆይ አንተ ሞትን በድል የነሳህ ስለ ጌታ ፍቅር ነፍስህን አሳልፈ በመስጠት የማይጠፋውን የክብር አክሊል የተቀዳጀ የጽድቅ አርበኛ ነህ። ዛሬ እኛም በዚህች አላፊ ዓለም ስንኖር የጉዞአችን ማጠቃለያ በሆነው በመጨረሻው ሰዓታችን ነፍሳችን ከስጋችን በሰላም ትለይ ዘንድ በምልጃህ እርዳን። ባለ ሁለት ሰይፍ የታጠቅ አሸናፊው ቅዱስ ሆይ የሞት ጥላ በላያችን ላይ በሚያርፍበት ምድራዊ ብርሃን በሚጨልምበትና ወደ ማናቀው ዓለም በምንጓዝበት በዚያ አስፈሪ ሰዓት እንደ ብርሃን መልአክ ከጎናችን ቆምልን። ነፍሳችን ከስጋዋ ስትለይ በድንጋጤና በፍርሃት እንዳትናወጥ ይልቁንም በሰላም አሳረፋት። ቅዱስ መርቆሬዎስ ሆይ በመጨረሻዋ ሰዓት የነፍስ ጠላቶች የሆኑ መናፍስት መጥተው እንዳያስደነግጡን በአሸናፊው ሰይፍ አባርልን። ነፍሳችን በነጻነትና በደስታ ወደ ፈጣሪዋ እንድትሄድ የመንገድ መሪ ሁነን። ቅዱስ መርቆሬዎስ ሆይ ያቺ ሰዓት ሳትመጣ በፊት ኃጢአታችንን ተናዘን ስጋውንና ደሙን ተቀብለን ከሰውም ጋር በሰላም ታርቀን በቅድስና እንድንጠባበቅ የንስሐ ልብን አድለን። ድንገተኛ ሞት እንዳይወስደን ይልቁንም ተዘጋጅተን እንድንገኝ በምልጃህ አስበን። ቅዱስ መርቆሬዎስ ሆይ ነፍሳችን ከስጋዋ ከተለየች በኋላ
በቅዱሳን መላእክት እጅ ተይዛ ወደ አብርሃም ይስሐቅና ያዕቆብ እቅፍ እንድትገባ በዚያም የማይጠፋውን ብርሃን እንድታይ ወደ ቸሩ አምላክ ማልድልን። የጌታ ወዳጅ መርቆሬዎስ ሆይ አንተ ስለ ክርስቶስ ስትል ደምህን እንዳፈሰስክ እኛም በሃይማኖታችን ጸንተን በምግባራችንም ቀንተን የመጨረሻዋን የድል አክሊል እንድንቀዳጅ እርዳን። ያቺ የጉዟችን ማጠቃለያ ሰዓት የፍርሃት ሳይሆን የደስታ፣ የጭንቀት ሳይሆን የሰላም እንድትሆንልን ዛሬም ሆነ ዘወትር በምልጃህ አትለየን። ነፍሳችን በሰላም እንድትለይ በገነትም እንድታርፍ ወደ ኃያሉ አምላክ ጸልይልን። ታላቁ ሰማዕትና የሰማያዊው ኢየሩሳሌም ወራሽ ቅዱስ መርቆሬዎስ ሆይ አንተ ምድራዊውን ሹመትና የነገስታትን አዳራሽ ንቀህ በሰማይ ላሉ ቅዱሳንና መላእክት ማህበር የታጨ የብርሃን ልጅ ነህ። ዛሬ እኛም በዚች ኃላፊና ጠፊ ዓለም ውስጥ ስንንከራተት መጨረሻችንን አምላካችንን ወደ ማየት ከቅዱሳኑም ጋር ወደ መደሰት እንዲሆን በምልጃህ እርዳን። ባለ ሁለት ሰይፍ የያዝክ ሰማዕት ሆይ ዓይን ያላየችውን ጆሮ ያልሰማችውን በሰውም ልብ ያልታሰበችውን ያቺን ድንቅ መንግስት እንድንወርስ ወደ ቸሩ አምላክ ማልድልን። በምድር ላይ የሃይማኖትን ሩጫ ጨርሰን በክርስቶስ ፊት በቆመን ጊዜ እናንተ የአባቴ ቡሩካን ዓለም ሳይፋጠር የተዘጋጀላችሁን መንግስተ ሰማያትን ውረሱ የሚለውን የደስታን ድምፅ እንድንሰማ በአማላጅነት ረድኤት አይለየን። ቅዱስ መርቆሬዎስ ሆይ መንግስተ ሰማያት በብዙ መከራ እንጂ በምቾት እንደማትገኝ እናውቃለን። በመሆኑም በፈተና እንዳንወድቅ በኃጢአትም ረግጠን እንዳንቀር ይልቁንም በንጽህና በበጎ ምግባር አጊጠን ለሰማያዊ ሰርግ እንድንበቃ ጸልይልን። ውድና የተከበራቸው የእግዚአብሔር ቤተሰቦች እስካሁን ድረስ ከታላቁ ሰማዕት ከቅዱስ መርቆሬዎስ ድንቅ ጸሎትና ምልጃ ጋር አብራችሁኝ ስለነበራቸው ከልብ አመሰግናለሁ። ይህ ጸሎት በቤታችሁ በረከትን፣ በልባችሁ ሰላምን፣ በስራችሁም ስኬትን እንዲያመጣላቸው የቅዱሱ አማላጅነት አይለያቸው። የሁለት ሰይፍ ባለቤት የሆነው ቅዱስ መርቆሬዎስ እናንተንም ከሚታይና ከማይታይ ጠላት ይጠብቃቸው። የፈተናውን እሳት በጸሎቱ ጤዛነት ያቀዝቅዝላቸው። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያቸው። ወስብሐት ለእግዚአብሔር። አሜን።